እንደምን አላችሁ? እኔ አለው እግዚአብሔር ይመስገን ደህና ነኝ። ዛሬም በጠቃሚና በአዲስ ፕሮግራም በድጋሜ ተገናኝተናል። በዛሬው የጤና ፕሮግራማችን ላይ የምንመለከተው ቡናን ለመጠጣት የተሻለው ቀን መቼ ነው? በምን ያክል ሰዓት ላይ ቡናን መጠጣት አለባችሁ? በምን ያክል ሰዓት ላይ ቡናን መጠጣት የለባችሁም? በባዶ ሆድ ቡናን መጠጣት ይቻላል ወይንስ ደግሞ አይቻልም? በባዶ ሆዳቸው ላይ ቡና መጠጣት የሚችሉ ሰዎችስ ምን አይነት ሰዎች ናቸው? የማይችሉትስ ምን አይነት ሰዎች ናቸው? እንዲሁም ደግሞ ቡናን ለክብደት መቀነስ፣ ጭንቀትን ለመቆጣጠር እንዲሁም ደግሞ ለተለያዩ አገልግሎቶች እንዴት አዘጋጅታችሁ መጠቀም እንደምትችሉ በዚህ ቪዲዮ ላይ በሚገባ የምነግራችሁ ይሆናል ማለት ነው። ይህ የጤና ትምህርት ታዲያ ለበርካታ ሰዎች በጣም ጠቃሚና አስተማሪ ስለሆነ ሁላችሁም በቅንነት ላይክ እና ሼር በማድረግ ሌሎችንም አስተምሩ፣ አሳውቁ እላለሁኝ። ጥያቄ ካላችሁ በኮመንት ላይ አስፍሩልኝ። በቀጥታ ወደ ጤና ትምህርታችን የማልፍ ይሆናል። በዚህ ቪዲዮ ላይ የኮርቲሶል መጠንን፣ የምርታማነት ወይም ደግሞ የኃይል ደረጃዎችን እናም የእንቅልፍ ዑደትን መሰረት በማድረግ ቡና ለመጠጣት በጣም ጥሩ የቀን ሰዓት መቼ እንደሆነ አብራራለሁኝ። በቅድሚያ ቡና እንግዲህ በርካታ ጥቅሞችን ይሰጠናል። በቅድሚያ አጠር አድርጌ ጥቅሞቹን ልንገራችሁ። አንደኛ፣ የአንጎል ስራን ያነቃቃል። ካፌን አንጎልን በማነቃቃት የማስታወስ ችሎታን፣ ስሜትን፣ ንቃትን፣ የምላሽ ፍጥነትን እናም አጠቃላይ የአእምሮ አፈጻጸምን ያሻሽላል። ሁለተኛ፣ የአልዛይመርስ እናም የፓርኪንሰንስ በሽታዎችንም ሊከላከል ይችላል። ቡና በውስጡ ባሉት አንቲ ኦክሲዳንቶች እናም አንቲ ኢንፍላማቶሪ ባህሪያት ምክንያት አዘውትረው ቡናን የሚጠጡ ሰዎች ለነርቭ ዲጀነሬቲቭ በሽታዎች የመጋለጥ ዕድላቸው በጣም አነስተኛ ነው። ሶስተኛ፣ አካላዊ አፈጻጸምንም ያሻሽላል። ካፌን የአድሬናሊን መጠንን በመጨመር ጥንካሬን እናም ጽናትንም ያሳድጋል። ይህም ተፈጥሯዊ የቅድመ ስፖርታዊ እንቅስቃሴ ማበረታቻ ያደርገዋል። አራተኛ፣ የልብ ጤናንም ይደግፋል። በመጠኑ ሲወሰድ መካከለኛ የቡና ፍጆታ የልብ ድካም፣ ስትሮክ እናም የተሻለ የደም ስሮች ስራ የመቀነስ እድል ጋርም የተቆራኘ ነው። አምስተኛ፣ የስኳር በሽታ ተጋላጭነትንም ይቀንሳል። ጥናቶችም እንደሚያሳዩት ቡናን የሚጠጡ ሰዎች ለስኳር በሽታ የመጋለጥ እድላቸው ከ20 እስከ 30% በሚያክል ያነሰ ነው። ይህም በተሻሻለ የኢንሱሊን ሴንሲቲቪቲ ምክንያት ነው። ስድስተኛ፣ ሜታቦሊዝምን እናም ስብን ማቃጠልንም ያበረታታል። ካፌን ሜታቦሊዝምን በመጨመር ስብን ለማቃጠል ይረዳል። ይህም ክብደትን ለመቆጣጠር ይረዳል። ሰባተኛ፣ በአንቲኦክሲዳንቶችም የበለጸገ ነው። ቡና የህዋስ ጉዳትንናም ኢንፍላሜሽንን ከሚከላከሉ የአመጋገብ አንቲኦክሲዳንቶች ውስጥ ዋናው ምንጭ ነው። ስምንተኛ፣ አንዳንድ የካንሰር አይነቶችን ስጋትን ሊቀንስ ይችላል። በውስጡ ባሉት አንቲ ኢንፍላማቶሪ ውህዶች ምክንያት የጉበት፣ የአንጀት እናም የፕሮስቴት ካንሰር የመጋለጥ እድልንም ይቀንሳል። ዘጠነኛ፣ ስሜትን ያሻሽላል እናም ድብርትንም ይዋጋል። ካፌን ዶፓሚን እናም ሴሮቶኒንን ያነቃቃል። ይህም የመንፈስ ጭንቀትን ለመቀነስ እናም ስሜትንም ለማሻሻል ይረዳል። አስረኛ፣ የጉበት ጤናንም ይደግፋል። አዘውትሮ ቡናን መጠጣት የጉበት በሽታዎች የመጋለጥ እድልን ይቀንሳል። ይህም ስባማ የጉበት በሽታን እናም ሲርሆሲስንም ጨምሮ። 11ኛ፣ ኩላሊትን ከጉዳትም ሊከላከል ይችላል በመጠኑ ሲጠጣ። መካከለኛ የቡና ፍጆታ የኩላሊት ጠጠር የመጋለጥ እድልን ይቀንሳል እናም ጤናማ የኩላሊት ስራንም ሊደግፍ ይችላል። 12ኛ፣ ጤናማ ቆዳንም ያበረታታል። በቡና ውስጥ የሚገኙት አንቲኦክሲዳንቶች ፍሪ ራዲካሎችን ለመዋጋት ይረዳሉ። ይህም የእርጅና ምልክቶችን ሊቀንስናም የቆዳ ቀለምንም ሊያሻሽል ይችላል ማለት ነው። ስለዚህ ቡናን ብትጠጡ ብዙ ድንቅ ጥቅሞችን የምታገኙ ይሆናል። ታዲያ ቡና ለመጠጣት የተሻለው ጊዜያት መቼ እንደሆነ ልንገራችሁ። ምንም እንኳን ቡና በሚሊዮኖች በሚቆጠሩ ሰዎች ተወዳጅ የጠዋት ልማድ ቢሆንም የቡና ፍጆታችሁን ስልታዊ በሆነ መንገድ ማቀድ ጥቅሞቹን ከፍ ሊያደርግናም እንደ ጭንቀት፣ መረበሽ ወይም ደግሞ ደካማ እንቅልፍ ያሉ አሉታዊ ተጽዕኖችን ሊቀንስ ይችላል። ቡና በቀን ውስጥ መቼ መጠጣት አለባችሁ የሚለውን ልንገራችሁ። አንደኛ፣ ጠዋት እንደነቃችሁ ቡናን ከመጠጣት ተቆጠቡ። ማለትም ከጠዋቱ 12 ሰዓት እስከ 2 ሰዓት ድረስ ማለት ነው። ለምንድን ነው?
የኮርቲሶል መጨመር በዚህ ሰዓት ስላለ ነው። ሰውነታችሁ ከእንቅልፋችሁ ከተነሳችሁ በኋላ ወዲያውኑ ኮርቲሶል የሚባል የጭንቀት ሆርሞንን በተፈጥሮ ያመነጫል። ኮርቲሶል ንቃትናም ጉልበትን ይጨምራል። ይህ ተፈጥሯዊ ከፍተኛ ደረጃው በግምት ከጠዋቱ 12 ሰዓት እስከ 2 ሰዓት ባለው ጊዜ ውስጥ ወይም ደግሞ ከእንቅልፋችሁ ከነቃችሁ ከ30 እስከ 60 ደቂቃዎች በኋላ የሚከሰት ነው። በዚህ ጊዜ ቡናን መጠጣት የሰውነታችሁን ተፈጥሯዊ ሪትምን ሊያስተጓጉለው ይችላል። ይህም የካፌን ውጤታማነቱን ሊቀንሰውናም ከጊዜ ወደ ጊዜ የመቻቻል ደረጃንም ሊጨምር ይችላል። በዚህ ሰዓት ለምን ቡናን ከመጠጣት መቆጠብ አለባችሁ መሰላችሁ? ኮርቲሶል ከፍተኛ በሚሆንበት ጊዜ ቡና ውጤታማነቱ ይቀንሳል። ኮርቲሶልን የበለጠ ሊጨምር ይችላል። ይህም የደም ግፊትን ከፍ ሊያደርገው እናም ለጭንቀት ወይም ደግሞ ለውጥረት አስተዋጽኦን ሊያደርግ ይችላል። ሁለተኛ ደግሞ ጠዋት ቡናን ለመጠጣት የተሻለው ጊዜ ከጠዋቱ 3 ሰዓት ተኩል እስከ 5 ሰዓት ተኩል ባለ ጊዜ ነው። በዚህ ጊዜ ከፍተኛ ንቃትና የምርታማነት ጊዜ ነው። ከጠዋቱ ኮርቲሶል ከቀነሰ በኋላ ጉልበት በተፈጥሮ ይቀንሳል። ካፌን ታዲያ በዚህ የመካከለኛው ጠዋት ጊዜ ውስጥ በተሻለ ሁኔታ ይሰራል። ይህም የሚያሻሽለው የአእምሮ ትኩረትን፣ የምላሽ ጊዜን፣ ስሜትንናም የእውቀት ወይም ደግሞ የኮግኒቲቭ አፈጻጸምን በዚህ ሰዓት ያሻሽላል ማለት ነው። ለምን ይህ ጊዜ ተስማሚ መሰላችሁ? የኮርቲሶል መጠናችሁ በዚህ ሰዓት በጣም ዝቅተኛ ነው። ስለዚህ ካፌን የበለጠ የሚያነቃቃ ውጤት አለው ማለት ነው። ከቁርስ በኋላ የሚከሰተውን ድብርትን ለመቋቋምና ለመካከለኛው ጠዋት ተግባራት ምርታማነትንም ለመጨመር ይረዳችኋል ማለት ነው። ሶስተኛ ደግሞ ተስማሚው ጊዜ ከሰዓት በኋላ ከ7 ሰዓት ተኩል እስከ 9 ሰዓት ተኩል ባለው ጊዜ ውስጥ ነው። ይህ የእኩለ ቀን ድካምን ለመቋቋም ይረዳችኋል። ብዙ ሰዎች ከሰዓት በኋላ በኃይል ውስጥ የተፈጥሮ ቅነሳ ያጋጥማቸዋል። ይህ ደግሞ የሚከሰተው በሰርካዲያን ሪትሞች በሰውነት ሙቀት መቀነስና በምግብ መፈጨት ምክንያት አማካኝነት ነው። በዚህ ሰዓት ቡናን መጠጣት ለምን ውጤታማ መሰላችሁ? አንድ ትንሽ ኩባያ ቡና ትኩረትን ሊያሳድግናም ከምሳ በኋላ የሚመጣውን እንቅልፍ ማጣትንም ሊዋጋ ይችላል። ከሰዓት በኋላ ለስብሰባ የምታደርጉ ከሆነ ለማጥናት ወይም ደግሞ ለፈጠራ ስራዎች በጣም ፍጹም ጠቃሚና አነቃቂም ይሆንላችኋል ማለት ነው። ስለዚህ ቡናን በዚህ ሰዓት ብትጠቀሙ መልካም ነው። ታዲያ ቡናችሁን መለስተኛ ወይም ደግሞ መካከለኛ አድርጉት። ከሰዓት በኋላ ከፍተኛ መጠን ያለው ካፌንን ከመውሰድ ተቆጠቡ። አራተኛ ደግሞ ከሰዓት በኋላ ከ10 ሰዓት በኋላ ቡናን ከመጠጣት ተቆጠቡ። እንቅልፋችሁን ያውከዋል። በቡና ውስጥ ያለው ካፌን ከ5 እስከ 6 ሰዓታት የሚቆይ ግማሽ የህይወት ዘመን ያለው ነው። ይህ ማለት ከጠጣችሁ ከ6 ሰዓታት በኋላ እንኳን ግማሹ ካፌን በስርዓታችሁ ውስጥ ይቆያል ማለት ነው። በጣም ዘግይቶ ወደ ማታ አካባቢ ቡናን መጠጣት ሜላቶኒን ምርትን ማዘግየት፣ ጥልቅ እንቅልፍን መቀነስ፣ እንቅልፍ ማጣት ወይም ደግሞ እረፍት ማጣትን ያስከትልባችኋል ማለት ነው። ከሰዓት በኋላ ከ10 እስከ 11 ሰዓት በኋላ የካፌን ፍጆታችሁን አስወግዱ። በተለይም ስሜታዊ ከሆናችሁ ወይም ደግሞ የእንቅልፍ ችግር ካለባችሁ። ታዲያ ተጨማሪ ጠቃሚ ምክሮችን ስነግራችሁ ሰውነታችሁን ለማጠጣት ጠዋት ላይ ቡናን ከመጠጣታችሁ በፊት ውሃን ጠጡ። ምክንያቱም የሰውነታችሁን እርጥበትን ለመጠበቅ። ለተረጋጋ የኃይል መለቀቅ ደግሞ እንደ ፕሮቲን ወይም ደግሞ ጤናማ ቅባቶችን እንደ የኮኮናት ዘይትን በቡናችሁ ላይ ጨምሩ። ጠዋት ላይ ቡናን መጠጣት ካለባችሁ ዲካፍ ወይም ደግሞ የእጽዋት ሻይ ለስላሳ አማራጮች ናቸው ማለት ነው። በጣም በጠዋት ከሆነ የምትጠቀሙት ማለት ነው። ታዲያ ቡናን በባዶ ሆድስ መጠጣት ደህንነቱ እየተጠበቀ ነው ወይ የሚለውን ደግሞ ልንገራችሁ። አዎ ቡናን በባዶ ሆድ መጠጣት ይቻላል፣ ነገር ግን ለሁሉም ሰው አይስማማም። አንዳንድ ሰዎች በደንብ ሊቋቋሙት ይችላሉ። ሌሎች ደግሞ እንደ የአሲድ ሪፍለክስ ወይም ደግሞ የጨጓራ አሲድ ወደ አፍ መመለስ፣ ጭንቀት ወይም ደግሞ የምግብ መፈጨት ችግር ያሉ አሉታዊ ተጽዕኖዎች ሊያጋጥማቸው ይችላል። ታዲያ ቡናን በባዶ ሆድ በደህና ምን አይነት ሰዎች ሊጠጡት እንደሚችሉ ልንገራችሁ። አንደኛ ጠንካራ የምግብ መፈጨት ችሎታ ያላቸው ሰዎች ናቸው። የልብ ህመም ወይም ደግሞ የደረት ህመም፣ የሆድ
እብጠት ወይም ደግሞ መነፋት ወይም የሆድ ህመም እምብዛም የማያጋጥማችሁ ከሆነ ቡና ችግር ላይፈጥርባችሁ ይችላል። የምግብ መፈጨት ሽፋን ወይም ደግሞ የጨጓራ ሽፋን አሲዳማነትን በተሻለ ሁኔታ ሊቋቋመው ይችላል። ሁለተኛ የለመዱ ቡና ጠጪዎች ናቸው። ሰውነታችሁ ለጠዋት ቡና የለመደ ከሆነ እናም የማይረበሹ ወይም ደግሞ የማያቅለሸልሻችሁ ከሆነ ለእናንተ ጥሩ ምርጫ ሊሆን ይችላል። አዘውትረው የሚጠጡ ሰዎች ብዙውን ጊዜ ለተጽዕኖቹ መቻቻልን ያዳብራሉ። ሶስተኛ ደግሞ ቡናን ከጤናማ ቅባቶች ወይም ደግሞ ፕሮቲን ጋር የሚጠጡ ሰዎች ናቸው። እንደ ወተት፣ የኮኮናት ዘይት ወይም ደግሞ ኮላጅንን መጨመር አሲዳማነትን ሊቀንስናም የጨጓራ መቆጣትንም ሊቀንሰው ይችላል። አራተኛ ደግሞ ቡና ከመጠጣታቸው በፊት ውሃን የሚጠጡ ሰዎች ናቸው። ቡናን ከመጠጣታቸው በፊት 1 ብርጭቆ ውሃን መጠጣት የሰውነት ድርቀትን ወይም ደግሞ መሟጠጥንናም የጨጓራ አሲድ መቆጣትንም ለመቀነስ ይረዳል። በዚህ ጊዜ ቡናን ብትጠጡ ምንም ችግር የለውም ማለት ነው። ታዲያ ቡናን በባዶ ሆድ ማስወገድ ያለባቸው ሰዎች ደግሞ ምን አይነት ሰዎች እንደሆኑ ልንገራችሁ። አንደኛ አሲድ ሬፍለክስ ማለትም የጨጓራ አሲድ ወደ አፍ መመለስ ወይም ደግሞ ገርድ ያለባቸው ሰዎች ናቸው። ቡና የጨጓራ አሲድን ይጨምራልና የታችኛውን የኢሶፈገስ ስፊንክተርን ያዝናናል። ይህም የደረት ህመም ወይም ደግሞ የአሲድ ሪፍለክስን ሊያስከትልባችሁ ይችላል። ሁለተኛ ደግሞ ጋስትራይተስ ወይም ደግሞ ቁስለት ያለባቸው ሰዎች ናቸው። አሲዳማነቱ እናም ካፌን የጨጓራ ሽፋንን ሊያበሳጩ ይችላሉ። ይህም እብጠትን ወይም ደግሞ ህመምን ያባብሰዋል፣ በተለይ የጨጓራ ችግር ካለባችሁ። ሶስተኛ ደግሞ ጭንቀት ወይም ደግሞ ከፍተኛ ውጥረት ያለባቸው ግለሰቦች ናቸው። ቡናን በባዶ ሆድ መጠጣት ኮርቲሶልን የጭንቀት ሆርሞንን ከፍ ሊያደርገውናም ጭንቀትን፣ መረበሽን ወይም ደግሞ የድንጋጤ ጥቃቶችን ሊያስከትል ይችላል። አራተኛ የደም ስኳር አለመረጋጋት ያለባቸው ሰዎች ናቸው። ቡናን ያለ ምግብ መጠጣት የደም ስኳር መጠን እንዲቀንስ ሊያደርግ ይችላል። ይህም መንቀጥቀጥ፣ መበሳጨት ወይም ደግሞ ማዞርንም ሊያስከትል ይችላል፣ በተለይም ስሜታዊ በሆኑ ሰዎች ላይ። አምስተኛ ደግሞ ነፍሰ ጡር ወይም እርጉዝ ሴቶች ናቸው። በተለይም በባዶ ሆድ እንደ ማቅለሽለሽ ወይም ደግሞ የአሲድ ችግርን ሊያስከትል ስለሚችል የካፌን ጊዜን እናም መጠንን በተመለከተ ነፍሰ ጡር ሴቶች ጥንቃቄን ማድረግ ይኖርባቸዋል ማለት ነው። ታዲያ ለበለጠ ደህንነቱ የተጠበቀ የጠዋት ቡናን መጠጣት አሲዳማነትን ለመቀነስ ወተት ወይም ደግሞ ተክል ተኮር ክሬምን ጨምሩበት። ቡናን ከጤናማ ቅባቶች እንደ ከኮኮናት ዘይት ጋር አንድ ላይ መጠጣት ወይም ደግሞ መሞከር። ቡና ከመጠጣታችሁ በፊት ደግሞ ወይም ደግሞ ከቡናችሁ ጋር ትንሽ ምግብ ወይም ደግሞ ቁርስን መመገብ። ከእንቅልፍ በኋላ ሰውነታችሁን ለማጠጣት በመጀመሪያ ውሃን ጠጡ። ከእንቅልፋችሁ እንደተነሳችሁ ቡናን ሳትጠጡ። ለጨጓራ ደግሞ ይበልጥ ለስላሳ የሆኑ ዝቅተኛ የአሲድ ቡናዎችን ወይም ደግሞ ቀዝቃዛ ቡናዎችን ብትመርጡ መልካም ነው ማለት ነው። በአጠቃላይ ቡናን በባዶ ሆድ መጠጣት ለአንዳንዶች ደህንነቱ እየተጠበቀ ነው፣ ግን ለሁሉም ሰው ግን ተስማሚ አይደለም። ከጠዋት ቡናችሁ በኋላ የምግብ መፈጨት ችግር፣ ጭንቀት ወይም ደግሞ ድካም ካጋጠማችሁ ልማድን ማስተካከል ይኖርባችኋል። ታዲያ ክብደትን ለመቀነስ ጉልበትን እናም የምግብ መፈጨት ባሉ ልዩ የጤና ግቦች ላይ የተመሰረተ ጤናማ የቡና የምግብ አዘገጃጀት መመሪያዎች አሉ ማለት ነው። እነዚህን እነግራችኋለሁኝ። እያንዳንዱ የቡና አዘገጃጀት መደበኛ ቡና የሚያስከትላቸውን ጉዳቶችን እንደ የስኳር መውረድ ወይም ደግሞ አሲዳማነትን በመቀነስ ጥቅሞቹን ከፍ ለማድረግ ታስቦ የሚዘጋጅ የቡና መርሃ ግብር ነው ማለት ነው። ታዲያ በአንደኛ ደረጃ ለክብደት መቀነስ ቡናን ስብን ለማቃጠል እንዴት አዘጋጅታችሁ መጠቀም እንደምትችሉ ልንገራችሁ። የሚያስፈልጋችሁ ግብአቶች 1 ኩባያ ትኩስ ቡና ያስፈልጋችኋል። ኦርጋኒክ ቢሆን ይመረጣል። 1 የሾርባ ማንኪያ የኮኮናት ዘይትና ትንሽ ቀረፋ። አሰራሩም ሁሉንም ንጥረ ነገሮችን ከ15 እስከ 30 ሰከንዶች ያክል በደንብ መቀላቀል። ጥቅሞቹ ደግሞ ሜታቦሊዝምን ያነቃቃል፣ የምግብ ፍላጎትን ይቆጣጠራል፣ በኬቶሲስ አማካኝነት ስብን ማቃጠልን ይደግፋል፣ ያለ ድካም የማያቋርጥ ኃይልን ይሰጣችኋል። ጠዋት ላይ በተለይም ዝቅተኛ የካርቦሃይድሬት አመጋገብ ላይ ስትሆኑ እንድትወስዱት ይመከራል። ሁለተኛ ደግሞ ለኃይል እናም
ትኩረትን ለማግኘት ቡናን እንዴት መጠጣት እንደምትችሉ ልንገራችሁ። የሚያስፈልጋችሁ ግብአቶች 1 ኩባያ ትኩስ ቡና ያስፈልጋችኋል። 1 የሻይ ማንኪያ ማካ ፓውደር ለኃይልናም ለሆርሞን ሚዛን ማለት ነው። ግማሽ የሻይ ማንኪያ የአሽዋጋንዳ ፓውደር ያስፈልጋችኋል። 1 የሾርባ ማንኪያ የአልመንድ ወተት ወይም ደግሞ የአጃ ወተት ያስፈልጋችኋል። 1 የሻይ ማንኪያ ጥሬ ማር እንደ አማራጭ መጠቀም ትችላላችሁ። አሰራሩን ደግሞ ሁሉንም ንጥረ ነገሮች ለስላሳ እስኪሆን ድረስ ቀላቅላችሁ መጠጣት ነው። ጥቅሞቹም በጭንቀት የሚመጣ ድካምን ይቀንስላችኋል፣ ትኩረትንናም ስሜትንም ያሻሽላል፣ ኮርቲሶልን ያመዛዝናል፣ ለከሰዓት በኋላ ለጉልበት ማበልጸጊያ ወይም ደግሞ በስራ ወቅት ለአእምሮ ንቃት በጣም ምርጥ የሆነ መጠጥ ነው። ሶስተኛ ደግሞ ለምግብ መፈጨት ጤና ለአንጀት ተስማሚ የዝንጅብል ቡናን እንዴት እንደምታዘጋጁ ልንገራችሁ። የሚያስፈልጋችሁ ግብአቶች 1 ኩባያ ትኩስ ቡና ያስፈልጋችኋል። 1/4 የሆነ መጠነኛ የሻይ ማንኪያ የተፈጨ ዝንጅብል ያስፈልጋችኋል፣ ትንሽ መጠን ማለት ነው። ትንሽ እርድ ያስፈልጋችኋል። ትንሽ ያልጣፈጠ የአልመንድ ወይም ደግሞ የኮኮናት ወተትም ያስፈልጋችኋል። እንደ አማራጭ ቁንዶ በርበሬን ብትጠቀሙ መልካም ነው፣ ማለትም እርድን ማለት ነው። በእርድን ለመምጠጥ በእርድ ውስጥ ያለውን ኩርኩሚንን ለመምጠጥ ቁንዶ በርበሬን በመጠኑ ጠብታ መጠቀም አለባችሁ። አሰራሩ ደግሞ በደንብ ቀላቅሉት ወይም ደግሞ አዋሃዱት። ጥቅሞቹም የሆድ መነፋትን ይቀንሳል፣ እብጠትን ያረጋጋል፣ ኢንፍላሜሽንን፣ ከምግብ በኋላ የምግብ መፈጨትንም ይረዳል። ከቀላል ቁርስ በኋላ ለምግብ መፈጨት ድካም መጠጣት ትችላላችሁ፣ ቁርስን ከተመገባችሁ በኋላ። 4ኛ ደግሞ ለጡንቻ ማገገሚያ የምትጠጡት ቡና ነው። ፕሮቲን ኮፊ ሼክ ማለት ነው። የሚያስፈልጋችሁ ግብአቶች 1 ኩባያ የቀዘቀዘ ቡና፣ 1 ስኩፕ ወይም ደግሞ ወደ 26 ሚሊግራም የሚሆን ቸኮሌት ወይም ደግሞ ቫኒላ ፕሮቲን ፓውደር ያስፈልጋቸዋል። ግማሽ የቀዘቀዘ ሙዝ እንደ አማራጭና 1 ኩባያ የአልመንድ ወተት፣ 1 የሾርባ ማንኪያ ቺያ ሲድስ ወይም ደግሞ ተልባን መጠቀም ትችላላችሁ። አሰራሩ ሁሉንም ንጥረ ነገሮች ለስላሳ እናም ክሬም እስኪሆን ድረስ በደንብ ማዋሃድ ነው። ጥቅሞቹም ቅባታማ ጡንቻዎችን ይገነባልናል፣ ከስፖርታዊ እንቅስቃሴ በፊት ወይም ደግሞ በኋላ እንደ ነዳጅ ሆኖም ያገለግላል፣ ተስማሚ ነው፣ ሜታቦሊዝምን እናም የመጥገብ ስሜትን ያነቃቃል። ከስፖርታዊ እንቅስቃሴ በኋላ ወይም ደግሞ እንደ ጤናማ ቁርስ ምትክ መጠጣት ትችላላችሁ። 5ኛ ደግሞ ለተረጋጋ ኃይል አዘጋጅታችሁ የምትጠቀሙት ቡና ነው። የሚያስፈልጋችሁ ግብአቶች 1 ኩባያ ቡና ያስፈልጋችኋል። 1 ስኩፕ ወይም ደግሞ ወደ 26 ግራም የሚሆን ኮላጅን ፔፕታይድስ ያስፈልጋችኋል። 1 የሾርባ ማንኪያ የኮኮናት ወተት ወይም ደግሞ የካሸው ወተት ያስፈልጋችኋል። እናም ትንሽ ቀረፋ። አሰራሩም ሁሉንም ነገር በአንድ ላይ ማዋሃድ ነው። ጥቅሞቹም የመገጣጠሚያዎች የፀጉርናም የቆዳን ድጋፍ ይሰጠናል፣ የተረጋጋ ዘላቂ ኃይልን ይሰጠናል ያለመረበሽ፣ ዝቅተኛ አሲድናም የጨጓራ መቆጣትን ውጤት አለው ማለት ነው። ዝቅተኛ የአሲድ መጠን ያለው የጨጓራ መቆጣትን አያስከትልባችሁም። ታዲያ ይህንን የቡና መጠጥ ስሜታዊ ወይም ደግሞ ሴንሲቲቭ የሆነ ጨጓራ ካላችሁ ወይም ደግሞ ለውበት ተኮር የቡና ልማድ ፍጹም ጤናማ ነው፣ አዘጋጅታችሁ መጠጣት ትችላላችሁ። ታዲያ ሁሉንም የቡና የመጠጥ አዘገጃጀት ጤናማ ለማድረግ የተጣራ ስኳርን አስወግዱ። ስኳርን አትጠቀሙ። ከቻላችሁ አስፈላጊ ከሆነ ጥሬ ማርን በመጠኑ ተጠቀሙ፣ በስኳር ምትክ ማለት ነው። ለጸረ ተባይ መድኃኒቶች ተጋላጭነትን ለመቀነስ ደግሞ ኦርጋኒክ የሆነ ቡናን ምረጡ፣ ተፈጥሯዊ የሆነ እንዲሁም ደግሞ ስትጠጡ በመጠኑ ጠጡ፣ አታብዙት። ሚዛናዊ ለመሆን በቀን ከ1 እስከ 2 ኩባያ በቂ ነው። ከዛ በላይ በፍጹም መጠቀም የለባችሁም ማለት ነው። ስለዚህ ክብራትና ክብራን ተመልካቾቼ የዛሬው የጤና ትምህርት እንግዲህ ይህንን ይመስል ነበረ። እንደተማራችሁበት ተስፋ አደርጋለሁኝ። ሁላችሁም በቅንነት ላይክና ሼር በማድረግ ሌሎችንም አስተምሩ፣ አሳውቁላለሁኝ። ቡናን ለመጠጣት የተሻለው ሰዓትና ጊዜ መቼ እንደሆነ ነግሬያችኋለሁኝ ማለት ነው። ከዚህ ቪዲዮ ጋር በተያያዘ ጥያቄ ካላችሁ በኮመንት ላይ አስፍሩልኝ። በቀጣይ የጤና ትምህርት እስከምንገናኝ እኔንም እናንተንም ቸር ያቆየን። መልካም ጊዜ፣ መልካም ቆይታ። ቻው ቻው።